በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን ይላል። ለቻይና መንግስት ይላል። ይሄ ለቻይና መንግስት የሚለው ደብዳቤ ለህንድም እንደነገርኳችሁ የሚያገለግል ነው። እነሱን ሁለቱን ሀገሮች የሚመስሉ በቁጥር በዚህ ላይ ለማስታወስ ባይቻልም ብዙ አሉ። ለእነሱም ጭምር የተጻፈ ደብዳቤ ነው። በዚህ ደብዳቤ ውስጥ የሚያርፉ ሁሉ ደርሷቸዋል። ለቻይና መንግስት ፔኪንግ ይላል። ባታውቁትም ከሁሉ በፊት የእግዚአብሔርን ቃል ስሙ፣ ምን እንደምትሆኑ ስሙ ይላል። የዳዊት መዝሙር 67 68ንም እንዲያነቡ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ፣ ጻድቃንም ደስ ይበላቸው። በመጀመሪያ ይላል ቃሉና በመጀመሪያ ማክበር ሰላምታዬን በቸሩ መድኃኔዓለም ስም ከአክብሮት ጋር አቀርባለሁ ይላል። የዚህ ደብዳቤ አጻጻፍ ለእናንተ ያልተለመደና እንግዳ ቢሆንባችሁም ከእምነታችሁና ከአካሄዳችሁ ጋር ፍጹም እንደማይገናኝ ግልጽ ነው። ይሁንና የዚህ ደብዳቤ አመጣጥና በአገራችሁ የመከሰት ጉዳይ እወቁትም አትወቁትም እንደ አገር ዕጣ ፈንታችሁን የሚወስንና እንደ መልሳችሁ የምታዩት ይሆናል። ስለዚህ ሳትንቁ ብትመለከቱት እጅግ ይጠቅማችኋል። ዋናው ጉዳይ ምድርንም ሰማይንም የፈጠረ ሁሉን አስገኝ፣ ከሌለ ወዳለ ካለ ወደ ሌለ የሚለውጥ ሁሉን ቻይ የሆነ አምላክ እኛ ኢትዮጵያውያን አለን። እናንተ ስለ እምነታችን ምን ያህል እንደምታውቁ ባላውቅም እኛ ዛሬ ይህንን መልእክት የምንልክላችሁ ከፈጠረን አምላክ ከምንታመንበት አምላክ በተሰጠን ትእዛዝ መሰረት መሆኑን ልብ እንድትሉልን እንወዳለን። የእናንተ የእምነት አካሄዳችሁ ሁሉ ጥፋትን የተከተለ ዲያብሎስ በረጅሙ የመንግስትነት ታሪካችሁ በተለያየ የተረትና የፍልስፍና እምነት እንድትጠመዱ አድርጎ ስለገነባችሁ ከራሳችሁ ውጭ ሌላ እውነተኛ እምነት አለ ብላችሁም ስለማታምኑ ዛሬ በድፍረት መናገር እንችላለን። እናንተም ሆናችሁ ዛሬ መላውን ዓለም ያጥለቀለቀው በክርስትና ስም እንደ ካቶሊኮች፣ እንደ ፕሮቴስታንት እንዲሁም በተረት መሰል የሚታመነው እስላም የእናንተን ጨምሮ ፍልስፍና ለበስ የተረት እምነትና እንዲሁም ፍጡሩን የማምለክ እነዚህ ሁሉ ተደምሮ ዓለምን በሙሉ በእምነት ስም ቀይደው የያዙ የክፉ መንፈስ የዲያብሎስ ድርሰቶች በመሆናቸው እናንተም በዚህ ቅኝት ውስጥ ስለወደቃችሁ ለ18 ዓመታት የምትድዱበትን ጥሪ ለእናንተም ለመላው ዓለምም ብንነግርም ብንጮህም ሰሚ ሳናገኝ ቀርተናል። ይሁንና የዛሬው ደብዳቤ በሕልውናችሁ ላይ ማን ዳኛ እንደሆነ፣ ማን ፈጣሪ እንደሆነ፣ ዓለም በሙሉ የማን ገንዘብ እንደሆነች፣ ማንስ እንደፈጠራት፣ ሰውንስ ማን እንደፈጠረው፣ ማንስ እውነተኛ አዳኝ እንደሆነ፣ የሰማዩም የምድሩም ጌታና ፈጣሪ ማን እንደሆነ ታውቁ ዘንድ ዛሬ በዚች ቁራጭ ደብዳቤ መግለጫነት ሕልውናችሁ በማን እጅ ውስጥ እንዳለ ወይ ትረዳላችሁ ወይ እንደተዘጋባችሁ በዘመናት በዲያብሎስ ፍልስፍና እንደደነቆራችሁ ከምድሪቱ ፍጹም ትጠረጋላችሁ። ዛሬ የደረሳችሁበት ስልጣኔ፣ ዕውቀት፣ የቁስ ሀብት፣ ጉልበት እኒህ ሁሉ የማያድኗችሁ ብናኝ አቧራዎች ይሆናሉ። በማን? በኃያሉ እግዚአብሔር። ልብ በሉ። ለምድሪቱም ለሰማዩም ባለቤት አለው፣ ፈጣሪም አለው። እሱም እነሆ ዛሬ በእኛ በትንንሽ እጅግ ደካማ በሆንን የኢትዮጵያ ልጆች የታመንን የእግዚአብሔር አገልጋዮች ማንነቱን ገለጽንላችሁ። እርግጥ አልሰማችሁም እንጂ በተለያየ ጊዜና ዘመን እግዚአብሔር ያልተናገረበት እውነተኛውን መንገድ ያላሳየበት ወቅትም ጊዜም የለም። ሰሚ ጠፋ እንጂ። ዛሬ ግን ፍርድ ስለመጣ ልትሰሙት ያልወደዳችሁት አምላክ እንዴት አምላክ እንደሆነ ፍርዱንም ያለምንም ከልካይ እንደሚፈጽመው ሊያሳያችሁ ነው። በዚህ ደብዳቤ ሕልውናችሁን ልታጡም ጫፍ መድረሳችሁን እየነገርናችሁ ነው።
በዓለም እናንተና የህንድ ሕዝብ ትልቁን የሕዝብ ቁጥር ይዛችኋል። የሚደንቀውም እምነታችሁ ደግሞ በፍልስፍና በጣዖት ማምለክና እንስሳን ማምለክን ሁሉ የያዘ ነው። ሁለታችሁም ቻይናም ህንድም የእምነት ቅኝታችሁ በስም ይለያይ እንጂ በይዘቱ አንድ ነው። በቁጥር ያበዛችሁ አምላክ እስከ ዛሬ ልታመልኩት አለመቻላችሁ ግርምትን ይፈጥራል። ያልወደዳችሁትን አምላክ በተረትና በጣዖት የለወጣችሁትን አምላክ ከብዙ ሺህ ዘመን ጀምራችሁ ባሻችሁ መንገድ ስትሄዱ የታገሳችሁን አምላክ ዛሬ በግድ ማንነቱን ታውቁ ዘንድ እነሆ ሰዓቱ ደረሰ። የትዕግስት ማብቂያም ጊዜ ያለውና የተሰጣችሁ የሺዎች ዘመናት ለንስሐ ባበቋችሁ ነበር። አልሆነም፣ አትሰሙም። በእርግጥ ዛሬም መልእክቱን ስላልሰማችሁ የምትሰሙም አይደላችሁም። እንዲያውም እጅግ የምታፌዙ የምትገረሙና የምትቀልዱበት እንደሚሆን እርግጠኞች ነን። ልብ በሉ፣ ከ30 ቀን በኋላ ባልታሰበ ባልተጠበቀ ሰዓት፣ ማንም የሰው ዘር በማያውቀው ሰዓት መከራችሁና አጠፋፋችሁ ሂደቱን ሲጀምር፣ እስትንፋሳችሁ ሲያጥር ብትባንኑ እንኳን ይችን ደብዳቤ ከጣላችሁበት ቆሻሻ ውስጥ ፈልጋችሁ ምን እንደምትልዩ ከእናንተና የምድርን ሕዝብ 1/3 ከህንድ ጋር ተደምራችሁ ይዛችኋል። ግን ከዚህ ሁሉ ሕዝብ ውስጥ አንድም የተዋህዶ ክርስቲያን የለም። ምናልባት እጅግ ጥቂት በህንድ ውስጥ ቅሬት ይኖራል ተብሎ ይታሰባል። በተረፈ ሁላችሁም ከእግዚአብሔር መታመን ከፈቀደው መንገድ ካጸናው መዳኛ የሌላችሁ በመሆናችሁ የምትገርሙ ፍጥረቶች ናችሁ። ለእኛ የሚያስተምረን አምላካችን ለሰው ልጅ ያለውን ፍቅርና ጥፋቱን ምን ያህል እንደሚታገስ የፍቅሩን ርቀት ትዕግስቱን ሁሉ እያየን ተደነቅን። ፍጹም ክዳችሁ በገዛ መንገዳችሁ እየሄዳችሁ አንድ ቀን በንስሐ ይመለሳሉ ብሎ ይህን ሁሉ ሺዎች ዘመናት መጠበቅ አስደማሚ አስገራሚም ነው። ለማንኛውም የዛሬ እውነት የዚች ደብዳቤ አመጣጥ ለከንቱ ሳይሆን የትዕግስት ማብቂያውን የእውነት መግለጫውን በፍርድ የሚቋጭበትን የሰው የጥፋት አካሄድ የሚያበቃበትን የምትገልጽ የምድሪቱም የሰማዩም ዳኛ ፈጣሪ አምላክ ድምፅ መሆኑን በውል እንድትረዱ አስገነዝባችኋለሁ። ይህ ደብዳቤ በአገራችሁ ላሉ የመንግሥት የግልም ተቋማት ለመሪዎቻችሁ እንዲደርስ እናሳስባለን። ለአገሪቱ ምክር ቤት፣ ለመላ የአገራችሁ የጸጥታና ወታደራዊ ኃላፊዎች፣ ለእምነታችሁ አለቆችና መሪዎች ሁሉ ይድረስ። ለሁሉም የቻይና ዜጋ ይድረስ፣ ለሁሉም የህንድ ዜጋም ይድረስ። በዚህ ደብዳቤ መሠረት በድርጊታችሁ በመላው የእምነትም የአገዛዝም የአምልኮት ታሪክም ተቀራራቢነት ያላችሁ በማኅበረሰብ አወቃቀርም በጂኦግራፊ አቀማመጥ የተቀራረባችሁ አካሄዳችሁ የተለያየ ገጽታ ቢኖሩም በውስጥ ይዘቱም ሆነ በግቡ ተቀራራቢ ስለሆነ ስማችሁ በዋናው የደብዳቤ መግቢያ ላይ ለዚህ መንግሥት ተብሎ ከተጠቀሰ በቂ ስለሆነ በማናቸውም ደብዳቤ የተገለጸ ሁሉ እንደ መልእክታቱ ሚዛንነትና ፍርድ የእግዚአብሔር ውሳኔ ይፈጸምባችኋል። የደብዳቤው መሠረታዊ ጭብጥ ስለ ሀገራችሁ፣ ስለ መንግሥታችሁ፣ ስለ ሕዝባችሁ ሁሉ ከፊታችሁ የመጣውን የመኖር ያለመኖር ዕጣ ፈንታችሁን የሚወስነውን የፈጣሪ ውሳኔና የቁጣ እርምጃ ከመፈጸሙ በፊት ለመጨረሻ ጊዜ ታውቁት ዘንድ ከእኛ የሥላሴ ባሮች በእግዚአብሔር ትእዛዝ የተላለፈላችሁ ብርቱ ማሳሰቢያና ማስጠንቀቂያ ነው። በመሠረቱ የዚህ ደብዳቤ መሠረታዊ ነጥብ እናንተን ስለ እምነት ለማስተማር ለመምከር ታስቦ የተሰነዘረ አይደለም። ይህንንማ ለ18 ዓመታት በተላለፉት መልእክታት በብዙ ቋንቋዎች ስንገልጽና ስናሳስብ ኖረናል። በእግዚአብሔር ፊት ተመዝናችሁ ቀላችሁ በመገኘታችሁ ምን ፍርድ እንደሚያስከትል ከ1 እስከ 10 በተገለጹ መልእክታቾቻችን ብዙ መግለጫዎቻችን በብዙ ትምህርቶቻችን አድርሰናል። ፍላጎቱ ካላችሁ በማኅበራዊ ገጾች ላይ የሞሉ ስለሆነ ማየት ትችላላችሁ። ዛሬ ዓለማችንና በውስጧም ያለው የአዳም ዘር በሙሉ ከህዳር 7 1998 ዓ.ም ጀምሮ ባልተቋረጠ አደጋ ውስጥ ወድቃ በብርቱ እየተሰቃየች ነው። ገና እጅግ በብርቱ ይከፋል። ይህም የሆነው ሁላችሁም የማትሰሙ የማታምኑ ጠማማና ከሃዲ ትውልድ በመሆናችሁ ነው።
ንስሐ እንድትገቡ ከመጣ የፍርድ ቅጣት እንድታመልጡ በብዙ ተመክራችኋል፣ ተዘክራችኋል። ንቃችሁ ልትሰሙት ስላልወደዳችሁ ፍርዳችሁ ደርሶባችኋል። ብዙ የውሸት እምነት ያላችሁ ሲሆን ሁሉም ያው የዲያብሎስ ድርሰቶች ናቸው። በመላው ዓለም ላይ እግዚአብሔር ያጸናው አንድ እምነት ብቻና ብቻ ነው። እሷም የኢትዮጵያ ተዋሕዶ ኦርቶዶክስ እምነት ናት። ውጪ በሺህ የሚቆጠር እምነት ቢኖርም ሁሉም የውሸትና የዲያብሎስ ፍጡር ናቸው። በእነዚህ የውሸት እምነቶች ስለምታምኑ ሁላችሁንም አጥፍተዋቸዋል። ዛሬ በእርግጥ እውነትን የምትፈልጉ ቢሆን ኖሮ እየተከሰተ ካለ የዓለም ቀውስና ወደ ከፋው ቀውስ መገስገስ እንዲሁም መከራ በተማራችሁ ነበር። ለ18 ዓመታት የተላለፉት መልእክታት ዛሬ የምታዩትን ወደፊትም የሚገጥማችሁ ፍትው አድርጎ የሚያሳይ ሆኖ ሳለ ልትሰሙ ሳልወደዳችሁ እንዲያውም አሳደዳችሁ እንጂ በእኛ በባሮቹ በኩል የተላለፈውን የእግዚአብሔር መልእክት የሆነውን የኢትዮጵያ ዓለም ብርሃን መልእክታት ንቃችሁ፣ አቃላችሁ፣ አፊዛችሁ ዘለቃችሁ። እንኳን ልታዩት ልትሰሙት ሳትወዱ ቀርታችኋል። በዚህ ብቻ በቆማችሁ መልካም ነበር። ነገር ግን ያደረጋችሁት ክፉ ነገር እጅግ መጥፎ ነበር። ይኸውም እውነተኛ የተዋሕዶ ኦርቶዶክስ እምነት ታጠፉ ዘንድ ወደዳችሁ። በእናንተው መሪነት አገሮች ሁሉ፣ የእምነት ተቋሞች ሁሉ እውነትን የማጥፋት ዘመቻ ከፈታችሁ። በመሰረቱ የከፋ ዘመቻ የጀመራችሁት የኢትዮጵያ ዓለም ብርሃን መልእክታት መከሰቱን ከሰማችሁ ጀምሮ ቢሆንም ቀደምም ለብዙ መቶ ዓመታት ከአያት ቅድመ አያቶቻችሁ ጀምራችሁ እውነቱን ጨብጠው የያዙትን የኢትዮጵያ ሕዝቦች በተለይም አገሩና እምነቱም ተዋሕዶን የሚወደውን የአማራ ሕዝብ ለማጥፋት በሰው ልጅ ታሪክ ያልታየ ግፍ ፈጸማችሁ። አሁንም በከፋ ሁኔታ በቀጥታም በተዘዋሪም የማጥፋት ዘመቻውን አገራችን ባሉ ሆዳደር ወኪሎቻችሁ አማካኝነት እየፈጸማችሁ ነው። በዚህ ክፉ ስራችሁ ለብዙ የኢትዮጵያ እግዚአብሔር ሕዝቦች ደም መፍሰስ ተጠያቂ ናችሁ። እንታመንባችኋለን በምትሉት እምነቶቻችሁ አማካኝነት ለጥፋቱ እየተመከራችሁ ገፍታችኋል። ሁሉም በኢትዮጵያ የዓለም ብርሃን መልእክታት የተላለፉትን ፍርዶቻችሁን ከመጥፋታችሁ በፊት ይዩት። እንደ ግልም፣ እንደ ማህበረሰብም፣ እንደ ተቋምም፣ እንደ መንግስትም፣ እንደ ሃይማኖት ድርጅት ዜጎቻችሁን ሁሉ እውነቱን አሳውቃችሁ የሚበጀውን የእግዚአብሔር እውነት ፈልጉ እንላለን። ከዚህ ውጭ ግን እስከዛሬ በጸናችሁበት አመፅ፣ ክህደት፣ ግፍና አመፅ፣ ኃጢአት፣ በዲያብሎስ መታመን እንቀጥላለን ካላችሁ እስካሁን ያያችሁት የዓለም ሁሉ መከራ ምልክት ይሆናችሁ ዘንድ ካረዳችሁ መጪው ጥፋት አድማሱንም ስፋቱንም ክብደቱንም ጥልቀቱንም ጉልበቱንም በሰባት እጥፍ እያበዛ እንቢታችሁ በገፋ ቁጥር እንደገና በሰባት ጊዜ ሰባት እየተባዛ ከምድረ ገጽ እስከምትጠፉ ድረስ ጠረጋው ይፈጸምባቸዋል። አይ ከምንጠፋ እጃችን ለእግዚአብሔር እንስጥ ካላችሁና ፈቃዱን ፈጽሙ የሚል ድምዳሜ ላይ ከደረሳችሁ መልካም ወሰናችሁ። እነሆ ልታደርጉት የሚገባው ቅድመ ሁኔታ ከዚህ በታች ተዘርዝሯል። አንደኛ፣ በመጀመሪያ ልታደርጉ የሚገባችሁ ለ18 ዓመታት የተላለፉትን ከ1 እስከ 10 የተጠቀሱትን መልእክታት በቁጥር የበዙ መግለጫዎቻችንን፣ ትምህርቶቻችንን በመላው ዓለም በየቋንቋችሁ ተዘርግተው ምድሩንም ሰማዩንም ባጨናነቁ ሚዲያዎቻችሁ በቴሌቪዥኑም፣ በማኅበራዊ ሚዲያውም፣ በሬዲዮንም፣ በጋዜጣውም በመላው የፕሬስ ህትመታችሁም አንዲት ቃል ሳታጎሉ ሳትጨምሩ ሳታሻሽሉ ለዘወትር እኛ በቃ እስካልናችሁ ድረስ መግለጽ የመጀመሪያ ተግባር ነው። 2 በማናቸውም ሁኔታ ከኢትዮጵያ ዓለም ብርሃናዊ መንግሥት ትፈጽሙ ዘንድ የሚተላለፍላችሁን ትእዛዝ አለምንም ቅሬታ ወይም ማሻሻል በተሰጠው ጊዜና ወቅት ውስጥ ፈጽሙ ዘንድ ግድ ይሆናል። ይህንንም መቀበላችሁን በተግባርም በደብዳቤ ማረጋገጥ ይጠበቅባችኋል። በዚህ ደብዳቤ እያሳወቅናችሁ ያለነው የምናዘውን ያለምንም ቅድመ ሁኔታ ተፈጽሙ ዘንድ እንጂ ለመደራደር ወይም ይህን ልፈጽም፣ ይህን ልተው ወይም ይህን ላደርግ ማለት በፍጹም አትችሉ፣ እኛም አንሰማ። በዚህ ሁሉ ክንዋኔ ውስጥ አሁን አገሪቱን እያመሰ ያለው መንግስት ከእኛ ጋር የሚያገናኘው ስለሌለ በእሱ ተከልሎ መምጣት ፈጽሞ የማይቻል ነው። የተዋሕዶ ቤተ ክርስቲያናችንም
በአሁኑ ጊዜ ከአናት እስከ ራሷ ወይም እስከ ስሯ በክፉ እረኞች የተተበተበች ስለሆነ በአገራችን ለደረሰው ጥፋት ከእናንተው እኩል የምትጠየቅ ብዙ የእግዚአብሔር ሕዝቦችን ለጠላት አሳልፋ የሰጠች ለእናንተና ላለው የዲያብሎስ መንግሥት ሰላይ ደጋፊ በጀት ደጓሚ ሆና ስለተገኘች በምንም መንገድ ከእኛ ዘንድ ልትቀርብ አትችልም። ብዙ የምንፋረዳቸው የእግዚአብሔርም የአገራችንም የሰንደቃችንም የኢትዮጵያዊነታችንም ጠላቶች አቅፋ ደግፋ ያዘች መሆኗ የተረጋገጠ ሊሆንላችሁ ይገባል። በውስጧም ባሉ የጠላት ሠራተኞች አደራጅታ በረቀቀ መንገድ ከመንግሥት ጋር ተናባ ቤተሰቦቻችን ላይ ዘመቻ እያካሄደ ስለሆነ በምንም መንገድ ከተጠያቂነት አታመልጥም። ወደ እናንተ ስንመለስ እናንተ ሁላችሁም በእግዚአብሔር ቅን ፍርድ ፊት ተመዝናችሁ የዘመናት ምግባራችሁ ሁሉ ታይቶ ሙሉ በሙሉ የማይለማ የማይሰማ የማይጸጸት የማያምን እውነትን ሊቀበል የማይወድ እንዲያውም በራሱ በፈጠረው የጣዖት አምላክ የሚደገፍ ትውልድ በመሆናችሁ የተፈረደባችሁ ሕዝቦችና ገዢዎች ናችሁና እየነገርናችሁ ያለውን ከመፈጸም ውጭ ሌላ ቀዳዳ ማምለጫ የላችሁም። 3 በኢትዮጵያና ሕዝቦቿ ላይ በእውነተኛ እምነቷ ላይ ያላገጣችሁ ናችሁ። የሆነ ሆኖ ዓመፃችሁን የተመለከተው እግዚአብሔር ፍርዱን ሰጠ። ኢትዮጵያዊነት፣ ተዋሕዶ ኦርቶዶክስ እምነት፣ የቃል ኪዳን ምልክታችን፣ ንጹሕ አረንጓዴ ቢጫ ቀዩ ሰንደቃችን፣ ዓለምን ሁሉ በእምነታችን ማሸነፋችንን እግዚአብሔር በፍርዱ ገለጸ። በከበረ ስሙም አጸና። ዓለም በሙሉ ለኢትዮጵያ በምርኮ ተሰጠች። ይህን ለመቀበል ቀርቶ ለመስማት ቢከብዳችሁም ልትሰሙት ብትጠየፉም እውነቱ ይኸው ብቻ ሆኗል። ይህንንም የሚለውጥ ምንም ኃይል የለም፣ አይኖርም። የፈጣሪ ውሳኔ መደራደሪያ የሌለው እውነት መሆኑን ልታውቁ ግድ ነው። በምርኮ የተሰጠ ሕዝብ ሁን የተባለውን መሆን እንጂ እምቢታን ከተከተለ ፍጹም ከነዘር ማንዘሩ ያለ ምንም ቅሬት ይወገዳል እንጂ ሌላ አማራጭ የለውም። የእናንተም ዕጣ ፈንታ ይህ ነው። 4ኛ የኢትዮጵያ ዓለም ብርሃናዊ መንግሥት ከሥላሴ የተሰጠውን ኃላፊነት ለመወጣት በሚፈጽማቸው ተግባሮች ሁሉ ፈቃደ እግዚአብሔርን የሚፈጽም በመሆኑ እንደ ግለሰብም እንደ ተቋምም እንደ ሀገርም እንደ አህጉርም እንደ አቀባበላችሁ አይተን ቀጣዩን ትእዛዛችን የምንገልጽ ይሆናል። በየትኛውም መንገድና ዘዴ ወይም ብልሃት በስውርም ሆነ በግልጽ የኢትዮጵያ ዓለም ብርሃናዊ መንግሥትን የአገዛዝ እርምጃ የመግታት የማወክ ማናቸውንም እንቅስቃሴ እንደ ግለሰብም እንደ ተቋምም እንደ አገርም እንደ አህጉርም እንደ መንግሥትም የምትንቀሳቀሱ ከሆነ ሙሉ በሙሉ ፋታ በማይሰጥ አጥፊ መቅሰፍት ወይም ጠረጋ እንዲወሰድባችሁ ይሆናል። በዚህ አጋጣሚ አስተዳደራችን ምንም አይነት መሰናክልን፣ አመፅን፣ ጥቃትን የሚታገስ የሚሸከም ባህሪ የሌለን መሆኑን ልናረጋግጥላችሁ እንወዳለን። 5ኛ በመሰረቱ ለሁሉም የአዳም ዘር ግልጽ ሊሆን የሚገባው የመጀመሪያው ምግባራችን በምንመሰርተው ጊዜ የሽግግር ጊዜ ሕግጋተ ሥላሴ በሚመራው የኢትዮጵያ ዓለም ብርሃናዊ መንግሥት እንቅስቃሴ መንቀል መትከል የሚካሄድበት ጊዜ ስለሚሆን የማፍረስና የመትከል የመታደስ እንቅስቃሴዎች የሚከናወኑበት የመጀመሪያ ሽግግር ጊዜ ስለሆነ በዚህ ወቅት ብዙ ዲያብሎሳዊ ተክሎች የሚፈርሱ፣ የሚነቀሉ፣ ፍጹምም የሚጠፉ እንዲሁም የሚታደሱ እንደ አዲስም የሚተከሉ ክንዋኔዎች በሁሉም የዓለም ገጽታ የሚከናወኑ ይሆናሉ። 6 በእንቢታቸው ለሚጸኑ አገሮች የሚወሰድባቸው እርምጃ በቀደመ ታሪካቸውም ሆነ በዕድሜያቸውም ፍጹም ያላዩት ያልሰሙት ጥፋትና መጠረግን የሚያስከትል ይሆናል። የሶዶምና የጎሞራ የኖህ ዘመን ጥፋት አሁን ከሚሆነው የቁጣ እርምጃ ሲነጻጸር እንደ ኢምንት ጥፋት ይቆጠራል። 7 የኢትዮጵያ ዓለም ብርሃናዊ መንግሥትን ምክር፣ ትእዛዝ የሚያሳውቀውን የሚያሳስበውን ይህን ደብዳቤ እንደደረሳችሁ በኃላፊነት ስሜት በመንቀሳቀስ እየጠፋችሁበት ካለው አካሄድ ካልተመለሳችሁ ውድመታችሁ ጊዜ የማይሰጥ ፈጣንና መልሶም ለማሰብ ጊዜ የሚባል የሌለበት ይሆናል። ፈጥኖ አምኖና ፍጹም ከመጥፋት ለመዳን ያለው መንገድ እጃችሁን ለኢትዮጵያ ዓለም ብርሃናዊ መንግሥት መስጠት ብቻና ብቻ ይሆናል። 8 በመፍጠን እጃቸውን ለመስጠት ወስነው ተግባራዊ እርምጃ የሚወስዱ አገሮች ከዚህ ከኢትዮጵያ ዓለም ብርሃናዊ መንግሥት
በሚሰጣቸው መልስ ከዚህ የሚላክላቸውን ወኪል በአገራቸው ደርሶ የሚያስፈልገውን የአስተዳደርና የጸጥታ ስርዓት ከዘረጋ እናም ተግባራዊ መሆኑን ካረጋገጥን ለተግባሩም ቀናና መልካም ትብብር ከገጠመ ይህንን የፈጸመች ሀገር በእርግጥ ሰላሟ ይመለሳል፣ መልሶም ወደ መቋቋም ትሄዳለች። መልካሙ ነገር ሁሉ ይሆንላታል። በእንቢታቸው የጸኑ ሀገሮች ደግሞ በምርጫዋ የዳነችውን የተረፈችውን አገር ወደ ሰላሟ ስትመለስ ሲያዩ ለመመለስ ቢዳዳቸውም የዘገዩ በመሆናቸው የሚበዛውን ሕዝባቸውን አጥተው ኢምንት የሚሆን ዘራቸውን ይዘው ሳይወዱ በግድ ይቀበሉታል ማለት ነው። ይህም እንደ አገር ቀርቶ እንደ አንድ የቀበሌ ሕዝብ የሚቆጠር ሰውን ብቻ ይቀርላቸዋል ማለት ነው። ይህም እንደሌሉ ይቆጠራል። የሚገርመው ባለመታዘዝ የሚጠፉ አገሮች ሕዝባቸውም ሆነ ገደል ይዘዋቸው የሚወረደው መንግስታቸው የሲኦል ራት መሆናቸው ነው። 9ኛ በስተመጨረሻ ደብዳቤ የደረሳቸው የቻይና ህዝብና መንግስት እንዲሁም ከናንተው ጋር በተመሳሳይ መስፈርት የታየችው የህንድ መንግስትና ህዝብ እንዲሁም ሌሎች መንግስታትና ህዝቦች የህዝብ ተወካይ ነን የምትሉ ሁሉ ከነ ህዝባችሁ ሁሉ የመጣባችሁን ብርቱ መቅሰፍትና ጠረጋ መጥፋትም እንደሚፈጸምባችሁ አውቃችሁ ለህዝባችሁ አሳውቃችሁ አውጥታችሁ አውርዳችሁ የታዘዛችሁትን ለመፈጸም ዝግጁነታችሁን በ30 ቀናት ውስጥ እንድታሳውቁ በጥብቅ እናሳስባለን። ይህ ደብዳቤ ከኛ እጅ ከወጣ ጀምሮ ቀኑን የምንቆጥር ይሆናል። ቀነ ገደቡ ካለፈ በኋላ ለምትወስኑት ውሳኔና መልስ የሚያስፈልገው ጥፋት እግዚአብሔር እንደወሰነው ከተፈጸመባችሁ በኋላ የሚታይ ይሆናል። እርምጃው በመልእክት 1 2 3 5 8 9 10 እንዲሁም በሌሎቹም መልእክታትና ደብዳቤዎች እንደተጠቀሰው የሚከናወን ይሆናል። ለመረዳት ሁሉንም መልእክታት፣ ደብዳቤዎች፣ መግለጫዎች፣ ትምህርቶች መመልከትና መረዳት ትችላላችሁ። ትኩረት የሚሻ ማሳሰቢያና ማስጠንቀቂያ ለሁሉም የአዳም ዘር። ይህ ቁጥር የጨበጠ ከኢትዮጵያ የዓለም ብርሃናዊ መንግሥት የተላለፈ ደብዳቤ በማንኛውም መንገድ በየትኛውም መንግስት ነን በሚል አገርና ግዛት ውስጥ በግለሰብ እጅም ይሁን በዘመኑ ማህበራዊ ሚዲያ፣ በፕሬስ ውጤቶች፣ በቴሌቪዥን እንዲሁም በሌሎች መንገዶች ለማንኛውም ሀገር የተጻፈ ቢሆንም እንኳን ደብዳቤው የማይዳኘው አገር ስለሌለ በማንኛቸውም አገር ውስጥ ካለፈ ከተከሰተ እንደዚያው ይዘት በደረሰበት አገር ውስጥም ሙሉ በሙሉ ተፈጻሚ ይሆናል። ቅድመ ሁኔታውን ያልፈጸመ ማናቸውም ሀገር ላይ ጊዜ ገደቡ ካለፈ የማይፈጸምበት ምክንያት የለም። እኔ አልደረሰኝም እኔ ደርሶኛል በሚል የሚመለጥበት መንገድ የለም። ዓለም በሙሉ የዲያብሎስ ታዛዥ ያዘዛቸውን የሚፈጽሙና የሚያስፈጽሙ በመሆናቸው አንድም ሀገር በዚህ ደብዳቤ ምክንያት እርምጃ የማይወሰድበት ሀገር በምድራችን ላይ የለም። በማህበራዊ ሚዲያ የማይገለገል ሰው እጅግ ጥቂት ነው። ሁሉም እንደ ግለሰብ ያየዋል። ስለዚህ ሁሉም የዓለም ሕዝብ እንደተመለከተው እንቆጥራለን። አልሰማም አይመለከተኝም የሚል ብሂል አይሰራም። ይልቅስ ማንኛውም መንግስት ዜጋም ፈልጎ ቢሰማ ይበጀዋል እንላለን። ባለመስማቱ ፍርድ ከሚከብድበት በስተቀር የሚያድነው አይደለም። ስለዚህ ደጋግሜ የምነግራችሁ ደብዳቤ ከኢትዮጵያ ግዛት ወጥቶ የኢትዮጵያን ድንበር ካለፈ በኋላ ለዓለም ሁሉ እንደደረሰ ቆጥረን የ30ውን የጊዜ ገደብ መቁጠር እንጀምራለን። ቀኑ ካለፈ በኋላ በማናቸውም ጊዜና ሰዓት እግዚአብሔር ባዘዘበት ቀን እሱ ብቻ በሚያውቀው ሰዓት ጀምሮ መላው ዓለም በታላቅ መቅሰፍትና የእሳት ጠረጋ እንዲሁም ፍጹም መውደም ውስጥ ይወድቃል። ኢትዮጵያ ዓለም ብርሃናዊ መንግስትን አውቆ ተቀብሎ ተንበርክኮ ለምኖ ዓለምንም ማቅማማት እጅን ሰጥቶ ሁን የተባለውንም ሆኖ ልመናው ተቀባይነት ሲያገኝ ብቻ ነው ቅሬትንም ማትረፍ የሚቻለው። ከዚህ ውጭ የሚሆን አንዳች ነገር የለም። እስከ መጨረሻው በእንቢታ የጸና ደግሞ ታሪክ ሆኖ ይቀራል። ነበሮ እስከ መባል የሚደርስ አገር ይሆናል። ስሙም ህዝቡም አገሩም እንዳልነበር ይሆናል። እንግዲህ የሚሆነውን ነገርናችሁ። ምርጫው የእናንተና የእናንተ ብቻ ነው። በመረጣችሁት መሄድ መብታችሁ ነው። እዚህ ሰዓት ላደረሰን ቸሩና ቅን ፈራጁ አምላካችን የአብርሃሙ ሥላሴ ለቅድስተ ቅዱሳን ድንግል እናታችን ምስጋና እንደማያቋርጥ ጅረት ይፍሰስላቸው፣ አሜን። በትሕትና ከአክብሮት ሰላምታ ጋር ፊርማ፣ ማኅተም
የሥላሴና የድንግል አገልጋይ ባሪያ ከሥላሴ መከበሪያና መመስገኛ ምድር ቅድስት አገር ኢትዮጵያ። ሦስተኛውንም መልእክት እናነባዋለን። ይህ ሦስተኛ መልእክት የተጻፈው ለሩሲያ ፌዴሬሽን መንግስት ነው እና እሱን ደግሞ እንቀጥል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሩሲያ ፌዴሬሽን መንግስት ሞስኮ፣ በመጀመሪያ ክብር ሰላምታዬን የሁሉም ማስገኝና ፈጣሪ በሆነው የፍጥረት ሁሉ ጌታ የአብርሃም ወልድ ሥላሴ ስም አቀርባለሁ። ሰላምታዬን ተከትሎ ያለው መልእክትም ለሁሉም ሕዝባችሁ፣ ለላይ ምክር ቤታችሁ፣ ለስር ምክር ቤትም እንዲሁ ይድረስ እላለሁ። ለተከበራችሁ የሀገሪቱ ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም የሁለቱም ምክር ቤቶች አፈ ጉባኤዎች፣ ለጸጥታውና ወታደራዊ ምክር ቤታችሁ፣ በተዋረድ ላሉ የሀገሪቱ የሕዝብ ተወካዮች፣ ኃላፊዎች፣ አስተዳዳሪዎች፣ ለሁሉም የዚች ሀገር ዜጋ ለሆናችሁ ሕዝቦቿ ሁሉ ይድረስ ይድረስ ይድረስ። የዳዊት መዝሙር 67-68 እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ፣ ጻድቃንም ደስ ይበላቸው። የዚህ ደብዳቤ አጻጻፍ ብዙም እንግዳ እንደማይሆንባቸው ገምታለሁ። እስከ ዛሬ ብዙውን መልእክታት ሰምታችኋል። ጠቀማችሁም አልጠቀማችሁም ወሳኙ የእናንተ ሕሊናና እምነታችሁ ነው። የደብዳቤ መሠረታዊ ጭብጥ ስለ ሀገራችሁ፣ ስለ መንግሥታችሁ፣ ስለ ሕዝባችሁ፣ ስለ እምነት ተቋሞቻችሁ፣ ስለ መላ የሀገራችሁ ማኅበራዊ ሕይወት፣ በምድራችሁ ሁሉ ላይ ፈሰው ስለሚታዩት የሲሚንቶ ጫካዎች ሁሉ፣ በእናንተና በመላው ዜጎቻችሁ ሀብት ንብረት ሁሉ ላይ፣ በጥቅሉ በመላው ሁሉናችን ላይ ተወስኖ የመጣውን የመኖር አሊያም አለመኖር ዕጣ ፈንታችሁን የሚወስነውን የፈጣሪ ውሳኔና የከፋ የቁጣ እርምጃ ከመፈጸሙ በፊት ለመጨረሻ ጊዜ ታውቁ ዘንድ በእግዚአብሔር ፈቃድ ከእኛ ከባሪያዎቹ ከሥላሴም ከድንግልም ባሪያዎች የተላለፈላችሁ ብርቱ ማሳሰቢያና ማስጠንቀቂያ ነው። የሩሲያ መንግሥትና ሕዝብ ስለ ተዋሕዶ ኦርቶዶክስ እምነት አያውቅም ማለት አይቻልም። በሚገባ ታውቃላችሁ። ይሁንና በእርግጥ እግዚአብሔር እንዳዘዘላችሁ በትክክለኛው መንገድ እየሄዳችሁ ነው ወይ? መልሱ አይደለም። ለዚህም ነው ለ18 ዓመታት ንስሐ እንድትገቡ ለሁሉም የአዳም ዘር መልእክታት ሲተላለፉ ለእናንተም በኤምባሲያችሁ በኩል ስናስተላልፍ የቆየ ነው። በመሠረቱ የዚህ ደብዳቤ መሠረታዊ ነጥብ እናንተን ስለ እምነት ለማስተማር ለመምከር ታስቦ የተሰነዘረ አይደለም። ማስተማሩንም መምከሩንም ለ18 ዓመታት ሄደንበታል። መልእክታቱን በብዙ ቋንቋ ስንገልጽ ስናሳስብ ኖረናል። ስለ አካሄዳችሁ፣ ስለ እምነታችሁ ግብር አተገባበር፣ ዛሬ ምን ላይ እንዳላችሁ በእግዚአብሔር ፊት ተመዝናችሁ አንሳችሁ በመገኘታችሁ ይህ ምን ፍርድ እንደሚያስከትል ከመልእክታቱ ከ1 እስከ 10 በተገለጹት መልእክታቶች ብዙ መግለጫዎች፣ ትምህርቶች አድርሰናል። ፍላጎቱ ካላችሁ ዛሬ መመልከት ትችላላችሁ። ዛሬ ዓለማችንና በውስጧም ያለው የአዳም ዘር በሙሉ ከ18 ዓመታት ጀምሮ በየጊዜው እያደገ በሚሄድ ያልተቋረጠ አደጋ ውስጥ ወድቆ በብርቱ እየተሰቃየ ነው። ገና እጅግ ይከፋል፣ መሸከምም ያቅታል። ይህም የሚሆነው ሁላችሁም እንደሌላው የዓለም ሕዝብ የማትሰሙ ምክርን፣ ተግሳጽን የማትቀበሉ በመሆናችሁ ነው። ትውልዱም ጠማማና ከሃዲ ትውልድ ነው። ንስሐ እንድትገቡ ከመጣው የፍርድ ቅጣት እንድታመልጡ በብዙ ተመክራችኋል፣ ተዘክራችኋል። ንቃችሁ ልትሰሙት ስላልወደዳችሁ ፍርዳችሁ ደርሶባችኋል። ምን አለ እኛን ስለ ትንሽነታችን ከምትንቁ እንደ ቃሉ እግዚአብሔርን በጾም በጸሎት የት እንደወደቃችሁ እምነታችሁ ምን እንዲመስል በምን ድርጊታችሁና አካሄዳችሁ እግዚአብሔር እንደበደላችሁ ብትጠይቁ። እንግዲህ ደብዳቤው በግልጽ እንደሚነግረን እናንተ ደግሞ ኦርቶዶክስን እንከተላለን የምትሉ ናቸው። ትንሽ እናብራራው የኔነት ኦርቶዶክስን እምነትን እናውቃለን የምትሉ ከሆነ እምነታችሁን መመርመር ነበር። የት ነው የወደቅነው? ምን ይመስላል እምነታችን? በምን ድርጊታችን ነው እግዚአብሔርን የበደልነው ብላችሁ ብትጠይቁ ኖሮ
ዛሬ ከሚመጣው ጠቅለል ያለ ቁጣና እሳት ባመለጣችሁ ነበር። ነገር ግን ይህንን ጠይቃችሁ የምታውቁ አይደለም። ስለዚህ የት እንደወደቃችሁ ባወቃችሁ ነበር ያለው ደብዳቤው። ለዚህ ነው እንመለስበት። ዛሬ ከመጣውም ፍርድ ባላመለጣችሁ ነበር። ይሁንና ማቻቻል የሚባል የፖለቲካ ቅኝትና ፍልስፍና ስለምትከተሉ እምነታችሁንም ከማቻቻል ፍልስፍና ጋር ስላጣመራችሁ ጨለማን ከብርሃን ጋር ቀላቅላችሁ እንደ ጥበብ እየቆጠራችሁ ስለምትሄዱ ዛሬ በሚዛኑ እንድትቀሉ ሆናችኋል። በእርግጥ እውነትን የምትፈልጉ ቢሆን ኖሮ እየተከሰተ ካለው የዓለም ቀውስና መከራ በተማራችሁ ነበር። ለ18 ዓመታት የተላለፉት መልእክታቶች ዛሬ የምታዩትን ወደፊትም የሚገጥማችሁን ሁሉ ፍንትው አድርጎ የሚያሳይ ሆኖ ሳለ ልትሰሙት አልወደዳችሁም። በእርግጥ በአንዳንድ አሁን እየተከሰተ ባለው የዓለም ፍጭትና ፍልሚያ ውስጥ ኢትዮጵያ ላይ እየተከሰተ ባለው አጥፊ ሁኔታ ላይ የምትከተሉት አካሄድ ለኦርቶዶክስ እምነትና በኢትዮጵያ እየደረሰባት ላለው ዓለም አቀፍ ጥቃት ከእምነታችን ጎን መቆማችሁ መልካም ምግባራችሁ ነው። ይሁንና ትልቁ ነገር በእግዚአብሔር ፊት በእምነቱም አትራፊ እንጂ ከሳሪ መሆን አይገባችሁ። ስለዚህ ነው እናንተንም እንደ እምነታችሁ ስትመዘኑ በማነሳችሁ በዓለም ሁሉ የመጣው ፍርድ እናንተንም የመዘነው። በመሆኑም ወደ መፈጸሙ ወደ መጥፋቱ ከመሄዳችሁ በፊት በታላቁ ጥፋት ተይዛችሁ አድማጭም አጥታችሁ ከምድሪቱ ከመቆረጣችሁ በፊት መልእክታቱንና ይህን ደብዳቤ የሚያስቀምጠውን ቅድመ ሁኔታ ሁሉ ተመልክታችሁ ልብ የገዛ ያስተዋልና ለሕዝባችሁም ለእውነተኛይቱ እምነት ተዋሕዶ ኦርቶዶክስ እምነትም መጽናት እጃችሁን ስጡ። ሕዝባችሁ እንደምንሰማው ከ100 ሚሊዮን የሚበልጠው ኦርቶዶክስን ያምናል። መልካም ቢሆንም ስምን ብቻ መሸከም ከእግዚአብሔር አያቀራርብም። ስለዚህ ፈጥናችሁ የኢትዮጵያ ዓለም ብርሃን መልእክታትን ከወረወራችሁበት ፈልጉና መፍትሄ ፈልጉ። ይህ ቢጠቅማችሁ ምክራችን ነው። ወደ ዋናው ጉዳይ ስንገባ ግን እኛ የታዘዝንበትን ጉዳይ እንደሌላው ሕዝብም እናንተንም የሚሸፍን ስለሆነ እንደ ግልም እንደ ማህበረሰብም እንደ ተቋምም እንደ መንግስትም እንደ ሃይማኖት ድርጅትም ዜጎቻችሁን ሁሉ እውነቱን አሳውቃችሁ የሚበጀውን የንስሐ መንገድ እንደ ነነዌ ሕዝብ ብትወስዱ ቢመሽም ይበጃል እንላለን። ራሳችሁን በእግዚአብሔር እጅ ብትጥሉ ዛሬም የሚሻለው ይህ ነው እንላለን። ከዚህ ውጭ ግን እስከ ዛሬ በጸናችሁበት አመፅና እምቢተኝነት የምትጸኑ ከሆነ ጥፋቱ እጅግ ከባድ ነው። በዓለም ላይ በተለያየ መንገድ የሚፈሰው መከራ እንድታስተውሉ ካልረዳችሁ ምናልባት በግድ የሚያስተምራችሁ ጥፋት አድማሱንም ክብደቱንም ጥልቀቱንም ጉልበቱንም በ7 እጥፍ እያበዛ እምቢታችሁ ወይም አልሰማ ባይነታችሁ ከጸና ጥፋቱ በ7 ጊዜ 7 እጥፍ በመሆን እስከምትጠፉ ድረስ ጠረጋው ይፈጸማል። አይ ከሚሆን እግዚአብሔርን እንስማ ካላችሁ መልካም ነው። ቅድመ ሁኔታዎቹን ከዚህ በታች እንገልጻለን። ልታደርጉት የሚገቡ ነው ትእዛዞች። 1. በመጀመሪያ ልታደርጉ የሚገባችሁ ለ18 ዓመታት የተላለፉትን ከ1 እስከ 10 የተጠቀሱትን መልእክታት በቁጥር የበዙ መግለጫዎች፣ ትምህርቶች፣ ደብዳቤዎች በመላው ዓለም በየቋንቋችሁ በመላው ዓለም ተዘርግተው ምድርንም ሰማይ ባጨናነቁ ሚዲያዎቻችሁ በቴሌቪዥንም በማህበራዊ ሚዲያም በሬዲዮንም በጋዜጣም በመላ የፕሬስ ህትመቶቻችሁ አንዲት ቃል ሳታጎሉ ሳትጨምሩ ሳታሻሽሉ ለዘወትር እኛ በቃ እስካልናችሁ ድረስ ለመላ አዳም ዘር መግለጽ የመጀመሪያ ግዴታ ነው። 2. መላው ዓለም በኢትዮጵያ ስር እንዲገዛ የእግዚአብሔር ውሳኔ ሆኗል። በዚህም መሰረት ከኢትዮጵያ ዓለም ብርሃናዊ መንግስት ከፈጽሙ ዘንድ የሚተላለፍላችሁን ትእዛዝ ያለምንም ቅሬታ ወይም ማሻሻል በተሰጠው ጊዜ ውስጥ ትፈጽሙ ዘንድ ለዚህም መቀበላችሁን በሚገባው መንገድ ማረጋገጥ ይጠበቅባችኋል። በዚህ ደብዳቤ እያሳወቅናችሁ ያለነው የምናዘውን ያለምንም ቅድመ ሁኔታ ትፈጽሙ ዘንድ እንጂ ለመደራደር ወይም ይህን ልፈጽም ወይም ይህን ልተው ይህን ላደርግ አልችልም እንድትሉን አይደለም። በተለይ እናንተ የሩሲያ መንግስትና ሕዝብ እውነትን ታውቁ ዘንድ የሚያስችላችሁ ዕውቀት አላችሁ ብለን እንገምታለን። ምክንያቱም ስለ ተዋሕዶ ኦርቶዶክስ እምነት በተለይም ስለ ኢትዮጵያ ተዋሕዶ ኦርቶዶክስና ከእግዚአብሔር ዘንድ በከፈለችው ዋጋ በእግዚአብሔር ዘንድ በአሸናፊነት እንደወጣች ታውቃላችሁ።
ኢትዮጵያ የሚስጥር ሀገር መሆኗን ትረዳላችሁ ብለን እናስባለን። ስለዚህ ሌላውን ሀገር በሙሉ በማነጋገር በፍጹም እድል አንሰጥም። እናንተ ግን ፍላጎቱ ካላችሁ ልታነጋግሩን ትችላላችሁ። ይህም በተሰጠው ጊዜ ውስጥ ማለት ነው። ሶስተኛ፣ ይህም ብቻ ሳይሆን በኢትዮጵያና በሕዝቦቿ ላይ በጸናው የተዋህዶ እምነቷ በኢትዮጵያዊነቷ በሰንደቋ ላይ መሰረት የሌለውን አስተያየትም ሆነ ጥላቻ ያዘል ንግግር መሰንዘር እጅግ የሚያስከፋ መሆኑን ልንገልጽ እንወዳለን። በግልጽ ለመግለጽ እግዚአብሔር ስለ ኢትዮጵያ እምነቱ አሸናፊነት በከበረ ስሙ ያጸና መሆኑ እንዲሁም ዓለም በሙሉ በምርኮ ለኢትዮጵያ ዓለም ብርሃናዊ መንግሥት መሰጠቱን ለመቀበል ቀርቶ ለመስማት የሚከብድ ቢመስልም እውነቱ ግን ይህ መሆኑን ልታውቁ እንወዳለን። ተረድቶ ለሚገዛው መልካም አካሄድ ሲሆን ይህንን እንኳን ሊቀበለው ለሚያፌዘው ግን እንዴት ተጎድቶ እግዚአብሔር የወሰነው እንደሚጸና ያየዋል። እናንተ ግን ብዙ ሕዝባችሁ ኦርቶዶክስ ቢሆንም ልማድ እንጂ በአምልኮታችሁ ውስጥ ሕይወት ያለው ተዋህዶነትን ያነገሰ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ በተግባር በሚገለጽ እምነት ያልተቃኘ ሕይወታችሁን ብታስተካክሉት ማን ያውቃል እግዚአብሔር የኢትዮጵያ የትንሣኤዋ ተሳታፊ ያደርጋችሁ ይሆናል። እንግዲህ ምርጫው የእናንተ ነው። ሌላው በግልጽ ልታውቁት የሚገባው በምርኮ የተሰጠ ሕዝብ ሁን የተባለውን ከመሆኑ ውጭ ምንም ምርጫ የለውም። ለእናንተ ብቻ ነው የለዘበ አቋም እንድንወስድ ይወደን ነው። ካልተጠቀማችሁበት ደግሞ ምርጫው የእናንተው በመሆኑ በሌላው አገር ላይ እንደሚፈጸሙ በእናንተም ላይ ተፈጻሚ ይሆናል ማለት ነው። 4 የኢትዮጵያ ዓለም ብርሃናዊ መንግሥት ከሥላሴ የተሰጠውን ኃላፊነት ለመወጣት በሚፈጽማቸው ተግባሮች ሁሉ ፈቃደ እግዚአብሔርን የሚፈጽም በመሆኑ እንደ ግለሰብም እንደ ተቋምም እንደ ሀገርም እንደ አህጉርም እንደ አቀባበላችሁ አይተን ቀጣዩን ትእዛዛችን የምንገልጽ ይሆናል። ልብ ልትሉ የሚገባው ለእግዚአብሔር መታዘዝ ከማንም በላይ ወይም ከምንም ነገር በላይ ያተርፋል፣ ያከብራል፣ ያስባርካል። በምድርም በሰማይም የከበረ እግዚአብሔር ወገን ያደርጋል። 5 በየትኛውም መንገድ ዘዴ ወይም ብልሃት በስውርም ሆነ በግልጽ የኢትዮጵያ ዓለም ብርሃናዊ መንግሥትን የአገዛዝ እርምጃ የመግታት የማወቅ ድርጊት እንደ ግለሰብም እንደ ቡድንም እንደ ተቋምም እንደ አገርም እንደ መንግሥትም የምትንቀሳቀሱበት ከሆነ ሙሉ በሙሉ ፋታ በማይሰጥ አጥፊ እርምጃ እንዲወሰድባቸው የምናስደርግ ይሆናል። በዚህ አጋጣሚ አስተዳደራችን ምንም አይነት መሰናክልን፣ አመፅን፣ ጥቃትን የመታገስ የመሸከም ባህሪ የሌለው መሆኑን ልናረጋግጥላችሁ እንወዳለን። 6ኛ በመሰረቱ ለሁሉም የአዳም ዘር ግልጽ ሊሆን የሚገባው የመጀመሪያው ምግባራችን በምንመሰረተው ጊዜ የሽግግር ጊዜ መንግስት በሕግጋቴ ሥላሴ በሚመራው የኢትዮጵያ ዓለም ብርሃናዊ መንግስት እንቅስቃሴ መንቀል መትከል የሚካሄድበት ጊዜ ስለሚሆን የመፍረስና የመተከል የመታደስ እንቅስቃሴዎች የሚከናወኑበት የመጀመሪያ ሽግግር ጊዜ ስለሆነ በዚህ ወቅት ብዙ ዲያብሎሳዊ ተክሎች የሚፈርሱ ፍጹምም የሚጠፉ እንዲሁም የሚታደሱ እንደ አዲስም የሚተከሉ ክንዋኔዎች ሁሉ በሁሉም የዓለም ገጽታ ተፈጻሚ የሚሆኑ ይሆናል። 7ኛ በተሰጠው ጊዜ ተጠቅሞ ልቡናን ወደ መመለስ መሄድ፣ እግዚአብሔርን መስማት፣ ከፈቃዱ አለመታገል ብልህነት እንደሆነ ማመን ይጠቅማል። በእንቢታቸው ለሚጸኑ ሀገሮች ሁሉ የሚወሰድባቸው እርምጃ በቅድመ ታሪካቸውን በዕድሜያቸውም ፍጹም ያላዩት ያልሰሙት ይሆናልን ብለው እንኳን በውናቸው በሕልማቸውም ያላለሙት ጥፋትን የሚያስከትል ይሆናል። የሶዶምና የጎሞራ የኖህ ዘመን ጥፋት አሁን ከሚሆነው ቁጣ እርምጃ ሲነጻጸር እንደ ኢምንት ጥፋት ይቆጠራል። 8 የኢትዮጵያ ዓለም ብርሃናዊ መንግሥትን ምክር ትእዛዝ የሚያሳውቀውን የሚያሳስበውን ይህን ደብዳቤ እንደደረሳችሁ በኃላፊነት ስሜት በመንቀሳቀስ እየጠፋችሁበት ካለው አኬላ ካልተመለሳችሁ ውድመታችሁ ጊዜ የማይሰጥ ፈጣንና መልሶም ለማሰብ ጊዜ የማይሰጥ ይሆናል። ፈጥኖ አምኖና በእግዚአብሔር እጅ ወድቆ ፍጹም ከመጥፋት ለመዳን ያለው መንገድ እጅን ለኢትዮጵያ ዓለም ብርሃናዊ መንግሥት መስጠት ብቻ ይሆናል። አሁን ዛሬ ያላችሁበት የደረሳችሁበት ትምክህት ያደረጋችሁት ዕውቀት፣ ወታደራዊ አቅም፣ የቁስ እድገት ሁሉ በእግዚአብሔር ፊት ገለባ ሆኖ እሳት የሚበላው ነውና አስተውሉ። ከእግዚአብሔር ጋር ያልሆነ እግዚአብሔርን እንደ ፈቃዱ የማያከብር የማይታዘዝ እድገት የሚጠፋ እንጂ የሚዘልቅ አይደለም። 9ኛ በመፍጠን እጃቸውን ለመስጠት ወስነው ተግባራዊ እርምጃ የሚወስዱ አገሮች ከዚህ ከኢትዮጵያ ዓለም ብርሃናዊ መንግሥት በሚሰጣቸው መልስ ከዚህ ከኢትዮጵያ በሚላክላቸው ወኪል በሀገራቸው ደርሶ የሚያስፈልገውን የአስተዳደር የጸጥታ ሥራ ከዘረጋ
ለዚህም ተግባሩ ቀና መልካም ትብብር ከገጠሙ ይህ እንደ ትእዛዙ የፈጸመች አገር ሕግጋተ ሥላሴ በአገሯ ስለጸና ሰላሟ ይመለሳል። መልሶም ወደ መቋቋም ትሄዳለች። ኢትዮጵያን ትንሣኤ ተሳታፊ ትሆናለች። በእንቢታቸው የጸኑ አገሮች ደግሞ በምርጫቸው የታዘዘች አገር ወደ ሰላሟ ስትመለስ ሲያዩ ጊዜው ካለፈ በኋላ ሊመለሱ ቢዳዳቸውም የዘገዩ በመሆናቸው የሚበዛውን ሕዝባቸውን አጥተው ኢምንት የሚሆን ዘራቸውን ይዘው የአንዲት መንደር ሕዝብ ሆነው ሳይወዱ በግድ ይቀበሉታል ማለት ነው። ይህም እንደሌሉ ይቆጠራል። በስተመጨረሻም ደብዳቤ የደረሳቸው የሩሲያ ፌዴሬሽን መንግስትና ሕዝብ የሕዝብ ተወካይ የሆናችሁ በሙሉ እንዲሁም በአገሪቱ ያሉ እምነት ተቋማት ሁሉ የመጣባችሁን ፍርድ በዚህም ተመስርቶ የሚገጥማችሁ መቅሰፍትና ብርቱ ጠረጋ እጅግ የሚጎዳችሁ መሆኑን በውል አውቃችሁ ለሕዝባችሁ አሳውቃችሁ አውጥታችሁ አውርዳችሁ የታዘዛችሁትን ለመፈጸም ዝግጁነታችሁን በ45 ቀናት ውስጥ እንድታሳውቀን አጥብቀን እናሳስባለን። 15 ቀን የጨመርነው ቢያንስ ተዋሕዶ ኦርቶዶክስን ታውቃላችሁና በእምነት የተቃኘ ውሳኔ ተወስኑ ይሆናል ብለን በማሰብ ነው። ይህ ደብዳቤ ከእኛ እጅ ከወጣ ጀምሮ ቀኑን የምንቆጥር ይሆናል። ቀነ ገደቡ ካለፈ በኋላ ለምትወስኑት ውሳኔና መልስ ከፍርዱና ከቁጣው መቅሰፍት የማያድናችሁ በመሆኑ ከቅጣቱ በኋላ ከተረፈው እጁንም በግድ ከሚሰጠው ዜጋችሁ ጋር እንነጋገራለን። እርምጃው በመልእክት 1፣ በመልእክት 3፣ በመልእክት 5፣ በመልእክት 8፣ በመልእክት 9 እንዲሁም በመልእክት 10 የተጠቀሰ በመሆኑ ከመልእክቶቹ መረዳት ትችላላችሁ። በዚህ ሰዓት ላደረሰን የአብርሃሙ ሥላሴ ለድንግል እናታችን ምስጋና እንደማያቋርጥ ጅረት ይፍሰስላቸው፣ አሜን። በትሕትና ከአክብሮት ሰላምታ ጋር ፊርማ ማኅተም የሥላሴና የድንግል አገልጋይ ባሪያ ከሥላሴ መመስገኛ መከበሪያ ከርስተ ድንግል ቅድስት አገር ኢትዮጵያ። አራተኛውን ደብዳቤ እንመልከተው። ይህ አራተኛው ደብዳቤ በእስልምና አገዛዝ ለሚመሩ አገሮች በሙሉ የተጻፈ ነው። እነዚህ እስልምና ገዢያችን ነው፣ እስልምና እምነት ውጪ ሌላን አንቀበልም ብለው በመንግስትነት የሚገዛ የእስልምና መንግስት ያቋቋሙና በዛ የሚመሩ አገሮችን በሙሉ የሚመለከት ይሆናል። እስቲ እናንብበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሳዑዲ አረቢያ መንግስት ሪያድ በመጀመሪያ ክብሮት ሰላምታዬን እያቀረብኩ የሁሉም ማስገኝና ፈጣሪ በሆነው የፍጥረት ሁሉ ጌታ አብርሃሙ ሥላሴ አዳኛችን መድኃኒታችን አባታችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም እንዲሁም ለእናታችን ለቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት ለሆነችው ለወላዲተ አምላክ እናታችን ምስጋና እንደማያቋርጥ ጅረት ይፍሰስላቸውና በስማቸው አክብሮቴን እገልጻለሁ። እናንተም ልትሰሙት ባትወዱም ዓለም ልብ በሉ አለ እመቤታችን ድንግል ማርያም አማላጅነት አይድንም። አስቀድሜ ይህን ከደብዳቤ ፊት ያስቀመጥኩላችሁ የት እንደወደቃችሁ እንድታውቁ ብዬ ነው ይላል። ከሰላምታዬ ቀጥሎ የማሳስባችሁ ከዚህ በታች ላሉና ለዘረዘርኳቸው አስተዳዳሪዎችና ተቋሞቻችሁ እንዲሁም ሕዝባችሁ ሁሉ ይድረስልኝ ይላለሁ። ለምክር ቤት አባሎቻችሁ፣ ለመንግሥት ተቋሞቻችሁ፣ ለእምነት ተቋማችሁ፣ ለጸጥታ ሠራተኞቻችሁ፣ ለመከላከያ አባሎቻችሁ፣ ለመላው ዜጎቻችሁ በሙሉ አገሪቱን ለሚመራው መንግሥት ይድረስ ይድረስ ይድረስ። ባታምኑትም የራሳችሁ እምነት አለን ብትሉም እምነታችሁ እንደማያድናችሁ እውነትነት የሌለው መሆኑን ትረዱ ዘንድ ምስክርም የሆንባችሁ ዘንድ ይህንን ደብዳቤ ለመጨረሻ ጊዜ በምርጫችሁ ምክንያት ትርፍና ኪሳራችሁን ትቀበሉ ዘንድ እነሆ ተጻፈላችሁ። ይህ መልእክት ከማን መጣ የሚል ሐሳብ ካላችሁ እናንተ ከማትታመኑበት ነገር ግን እውነተኛው አምላክ ከሆነው ከሥላሴ የመጣ መሆኑን ልናረጋግጥላችሁ እንወዳለን።
የእኛ የተዋሕዶ ኦርቶዶክስ እምነት ተከታዮች እምነት ነውና የምንታመንበትም አምላክ ነውና ዛሬ የማን እውነት የማን ከንቱ እምነት እንደሆነ የምትለዩበት ፍርዱንም የምትቀበሉበት ነው። ልብ በሉ። እኛን በትክክል የእግዚአብሔር ልጆች የሆነውን እንደምትጠሉን እንደምትንቁንም በተግባር አረጋግጣችሁ ለ18 ዓመታት ያስተላለፍነውን የእግዚአብሔር መልእክት ስትንቁና ስታፌዙ ስታሳድዱ ኖራችሁ እዚህ ሰዓት ደርሳችኋል። በኢትዮጵያ ሀገራችን ላይ በተለይም በእምነታችን በተዋሕዶ ኦርቶዶክስ እምነታችን ላይ ያላሰራችሁት የግፍ አይነት የለም። ሁሉንም አቅማችሁ የፈቀደውን ሁሉ ከወዳጆቻችሁ ከምዕራባውያን ጋር እየተናበባችሁ በኢትዮጵያ ላይ ያላደረጋችሁት ግፍ የለም። ዛሬም እንኳን ኢትዮጵያን እምነቷን ተዋሕዶ ኦርቶዶክስን ለማጥፋት የማታደርጉት ነገር የለም። በደላችሁ ወሰን ያጣ ነው። በአሁኑ ሰዓት እነ አረብ ኤሚሬትስ ከገንዘብ ጀምሮ እስከ ወታደራዊ ድጋፍ በመስጠት እነ ሳውዲ ነዳጅም ገንዘብን በመስጠት እነ ቱርክም መሳሪያ ድሮን በመስጠት ሁሉም የገልፍ ሀገሮች በዚህ ምግባር በመሳተፍ ወደር የሌለው ግፍ ፈጽማችኋል። የዚህ ሁሉ ምንጭና ዋናው ገፊ ኃይላችሁ እምነታችሁ እስልምና ነው። ሰውን በመግደል በአመፅ ሰውን ያለ ፈቃዱ በግድ አስገድዶ እምነታችሁን እንዲቀበል ለማድረግ ማናቸውንም አመፅ ትፈጽማላችሁ፣ የሰውንም ሕይወት እስከ ማጥፋት ድረስ። እምነት ሰው ወዶ ፈቅዶ በምርጫው የሚፈጽመው ሲሆን በእናንተ የእምነት አካሄድ ግን እምነታችሁን ያልተቀበሉ መግደል እንደሚያጸድቅ ቆጥራችሁ የሰውን ሕይወት ደሙንም ታፈሳላችሁ። ዛሬ ለወቀሳ የሚሆን ደብዳቤ አይደለም የተላከላችሁ፣ በትክክል የተላከላችሁ እስከዚህ ደቂቃ ድረስ ባለማቋረጥ ለፈጸማችሁት የደም ማፍሰስ ዋጋ ትከፍሉ ዘንድ መወሰኑንና ወደ ተግባር ሊገባ መሆኑን ታውቁ ዘንድ ስለተፈለገ ብቻ ነው። ልብ በሉ እንግዲህ እምነት አለን፣ እስልምና ማለት ነው። ከማንም በላይ የእኛ እምነት ትክክል ነው ባይናችሁና ዛሬ በዚህ ደብዳቤ መሰረት የመጣውን የእግዚአብሔር ፍርድ የተመካችሁበት እስልምና ያስጥላችሁ ከሆነ እኛም እናንተም የምናይ ይሆናል። ደግሜ ደጋግሜ ነው የምነግራችሁ። ከመጣው ብርቱ ቅጣት ፍጹም ከሚያጠፋችሁ መቅሰፍትና የእሳት ጠረጋ የሚያድናችሁ ምንም አይነት መታመኛ መጠጊያ ወይም አለን እንደምትሉት አምላክ የላችሁም። ካላችሁም ሲታደጋችሁ ልናይ ነው። እስልምናን የመንግስታቸው እምነትና መተዳደሪያ ያደረጉ አገሮች በሙሉ በዚህ ደብዳቤ የፍርድ መግለጫ መሰረት ሁሉም በአንድ መስፈርት ስለሚታዩ አጠፋፋችሁም አንድ አይነት ይሆናል። በሀገራችን ያሉትም የእምነታችሁ ተከታዮች በእናንተው ሚዛን የሚመዘኑ ስለሆነ በእናንተ ላይ የሚፈጸሙ ሁሉ በእነሱም ላይ ተፈጻሚ ይሆናል። ቃሉን ባትሰሙትም ባታምኑበትም ከምትዳኙበት ብዙ የእግዚአብሔር የፍርድ ቃሎች ውስጥ አንዱን የሆነውን ለግንዛቤ እንዲረዳችሁ እንጠቅሳለን። የዳዊት መዝሙር 67-68 እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ፣ ጻድቃንም ደስ ይበላቸው ይላል። የዚህ ደብዳቤ አጻጻፍ እንግዳና ብዙም ትርጉም የማትሰጡት ሊሆን እንደሚችል በእኛ የመልእክቱ አድራሾች ይገመታል። የደብዳቤ መሠረታዊ ጭብጥ ስለ ሀገራችሁ፣ ስለ መንግሥታችሁ፣ ስለ ሕዝባችሁ፣ ስለ እምነት ተቋሞቻችሁ፣ ስለ መላ የሀገራችሁ ማኅበራዊ ሕይወት፣ ስለ መላ ኢኮኖሚ አውታሮቻችሁ፣ በምድራችሁ ላይ ሁሉ ፈሰው ስለሚታዩት የሲሚንቶ ጫካዎቻችሁ፣ በእናንተና በመላው ዜጎቻችሁ ሀብት ንብረት ሁሉ ላይ በጥቅሉ በመላ ሁሉናችሁ ላይ የመጣውን የመኖር አለመኖር ዕጣ ፈንታችሁን የሚወስነውን የፈጣሪ ውሳኔና የከፋ ቁጣ እርምጃ እስከ ዛሬ ካያችሁት ለምልክትነት ከተወሰደ ኢምንት እርምጃ ውጪ ከፊታችሁ የመጣውን በሰው ልጅ ታሪክ ያልታየውን ጠረጋ መቅሰፍት ከምድር ፍጹም የሚያጠፋችሁን እርምጃ ታውቁና ትረዱ ዘንድ ለአንዴና ለመጨረሻ ጊዜ ለማሳወቅ የተላከ መልእክት ቁጥር የጨበጠ ማተም ያረፈበት የእግዚአብሔር ባሪያ ፊርማም ያለበት ደብዳቤ ነው። ልብ በሉ ሁላችሁም፣ እናንተም በተለይ አባሪ፣ ተባባሪ፣ አንድ መካሪ፣ አንድ ተግባሪ ሆናችሁ የስውሩ የዲያብሎስ መንግሥት ታዛዥ ሆናችሁ በተለይ ኢትዮጵያን ለማጥፋት የጨበጠችውን እውነተኛ እምነት ተዋሕዶ ኦርቶዶክስን ከነዝቧ ለማጥፋት ግንባር ቀደም ተሳታፊ ሆናችሁ በሀገራችንና በሕዝባችን ላይ ፍጹም ታዛዣችሁ በሆነ ገዢያችን ፊት አውራሪነት በታሪክ ያልታየ ግፍ
እየፈጸማችሁ ትገኛላችሁ። በመሰረቱ የዚህ ደብዳቤ ቪዲዮ እናንተ የመላኩ መሰረታዊ ነጥብ እናንተን ስለ እምነት ምንነት ለማስተማር ወይም ለመምከር አይደለም። ይልቅስ አውቃችሁ ሰምታችሁ ንቃችሁ በትዕቢት ተሞልታችሁ እናንተም እንደማትክዱት በዲያብሎስ ተደግፋችሁ ልትሰሙት ያልወደዳችሁትን ለ18 ዓመታት ያደረስንላችሁን ከእግዚአብሔር ታዘን በአድራሻችሁም በሚዲያውም በተገኘው መንገድ ሁሉ ለዓይናችሁም ለጆሮአችሁም እንድትሰሙት እንድታዩት የተነገሩት መልእክታት ፍርዳችሁን ለፍርድ ያበቃችሁን ጥፋታችሁን የከፋ ኃጢአታችሁን በዝርዝርና በግልጽ እንድታውቁት ተደርጓል። በዚህ ለ18 ዓመታት በተላለፉት መልእክታት ሁሉም የአዳም ዘር ያውቀውና በፈጠረው አምላክ ፊት ምን እንደሚመስልና ተመዝኖ የወደቀበትን ኃጢአቱን ያውቅና ንስሐ ይገባ ዘንድ በብዙ ቋንቋ ስንገልጽና ስናሳስብ ስናስጠነቅቅም ኖረናል። በእግዚአብሔር ፊት ተመዝናችሁ ቀላችሁ በመገኘታችሁ ምን ፍርድ እንድከተላችሁ ከ1 እስከ 10 በተገለጹ መልእክታቾቻችን እንዲሁም በደብዳቤ በብዙ መግለጫዎች በሰጠናቸው ትምህርቶችም ውስጥ ትሰሙት ዘንድ ግድ የሆነውን መልእክት ሁሉ አድርሰናል። ለማስረጃም ከፈለጋችሁ ዛሬም በማኅበራዊ ሚዲያዎች በነ ቴሌግራም ላይ ገብታችሁ በድምፅም በጽሑፍም ልታገኙት ትችላላችሁ። ለሁሉም ግር እንዳይላችሁ እኛ የምናመልከው አምላክ ማን እንደሆነ በእናንተም ላይ ፍርዱን ያመጣው አምላክ ምንነት በሚገባ ትረዱና ታውቁ ዘንድ ከእግዚአብሔር ቃል ስለ ማንነቱ ያጠየቀበትን ቃል ከሰማንያዱ መጽሐፍ ቅዱስ ይሄ የእኛ የእግዚአብሔር ቃል የምንማርበት የምናውቅበት የምንመራበት እንደሆነ እወቁ። መጽሐፍ ቅዱስ 80 ይባላል። ከዚህ ከትንቢተ ኢሳይያስ ከምዕራፍ 40 ከቁጥር 6 እስከ ቁጥር 31 የተገለጸውን ብንገልጽላችሁ መልካም መሰለን። እንግዲህ እስላም ይህንን ይሰማዋል ብለን ሳይሆን እስላሞች ያው እንደምትንቁ እናውቃለን። ለማንኛውም መንገር የኛ ግዴታ ነው። ቃሉ እንዲህ ይላል፣ ጩህ የሚል ሰው ቃል ምን ብዬ ልጮኻለሁ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የምሥራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጭ፣ የምሥራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ይህ ምሳሌ ነው እንጂ ዛሬ የምታዩትን እስራኤል አይደለም። ይህም ቃል የሚነግራችሁ እንዳትሳሳቱ። ይሄ እስራኤል ዘነፍስ የምትባለውን ነው የሚያነሳው ቃሉ። ዛሬ ከእስራኤል ጋር ጦርነት ላይ ናችሁ እናውቃለን። ስለ እሷ እስራኤል አይደለም እኛ የምናወራው። ልብ በሉ። አለ ፍርሃት እንሆ ድምፃችንን ከፍ አድርገን እያሰማናችሁ ነን። እኛና ያዘዘን አምላካችን። ለይሁዳም ከተሞች እነሆ የምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃይል ይመጣል፣ ክንዱም ስለ ራሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹ በክንዱ ሰብስቦ በብብቱ ይሸከማል። የሚያጠቡትንም በቀስታ ይመራል። ውሆችን በፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን በኮረብቶችን በሚዛኖች የመዘነ ማን ነው? አዎ እኛ የምናምነው እግዚአብሔር ነው። የእግዚአብሔርንስ መንፈስ የያዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ማንም። የኛ እምነት ይሄ ነው። ማንም። ወይስ ከማን ጋር ተመካከረ? ከማንም። ወይስ ማንን መከረው? ምንም። የፍርድን መንገድ ማን አስተማረው? ማን ያስተምረዋል? ፈጣሪ አይደለም እንዴ? አዎ እግዚአብሔር ፈጣሪ ነው። ዕውቀትንስ ማን አስተማረው? ማንም። የማስተዋልን መንገድ ማን አሳየው? ማንም። እነሆ አሕዛብ በገንቦ ውስጥ እንዳለች ጠብታ ናቸው። ሕዝብ ሁሉ ገንቦ ውስጥ ያለች ትንሽ አንድ ጠብታ ናችሁ። ሕዝብ ሁሉ፣ የዓለም ሕዝብ ሁሉ፣ ማንም ሆንክ ማንም በሚዛንም እንዳለ ትንሽ ትቢያ ተቆጥራል። እስቲ ሚዛን ላይ አቧራ ካለ ውስጥ ሚዛን ላይ አንዲት የሆነ ጠብታ አቧራ ላይናችሁ ማትታይ ትኖራለች አይደለም? እንደዛ ነው የምትቆጠሩት ነው የሚለው መላውን ፍጥረት። እንግዲህ እግዚአብሔርን በምን ሚዛን እንለካውሽ? እነሆ ደሴቶችን እንደ ቀላል ነገር ያነሳል። ሊባኖስ ለማንደጃ
እንስሶችም ለሚቃጠል መሥዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው። ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል። እንግዲህ እግዚአብሔርን በማን ትመስሉታላችሁ? በምንም? ወይስ በምን ምሳሌ ታስተያዩታላችሁ? በምንም? የተቀረጸውንስ ምስል ሠራተኛ ሰርቶታል፣ አንጥረኛውም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶለታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሠራተኛን ይፈልጋል ይላል። እንግዲህ እግዚአብሔርን በምን ትመስሉትልን? በምንም እያልን የዘጋ ነው። እኛ ምናምነው እኛ እንደዛ ስለሆነ ነው። አላወቃችሁም? ምን ይላል የእግዚአብሔር ቃል? ወይስ አልሰማችሁም? ከጥንትስ አልተወራላችሁም? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩ እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆችን እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደተተከሉና እንደተዘሩ በምድር ስር ገና እንዳጸደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ። አውሎ ነፋስም እንደ ብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን መሰላችሁኝ አለ። እንግዲህ እግዚአብሔር ልብ በሉ፣ እተካከለው ዘንድ ከኔ አኳያ ይሆን ዘንድ በማን ነው የምትመስሉኝ ይላል ቅዱሱ እግዚአብሔር፣ የአብርሃሙ ሥላሴ ኃያሉ ጌታ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛት በችሎቱ ብርታት አንድስ እንኳን አይታጣም። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንግዲህ ምድረ እስላም የእስላም መንግሥት የምትመራ የውስጥም ብዙ ሕዝብ ይዛችኋል። እርግጠኛ ነኝ በቢሊዮን የሚቆጠር ሕዝብ እናንተ ውስጥ አለ። እግዚአብሔርን በመተማመን ነው የምትጠባበቁት። የቱን እግዚአብሔር? ይህ እኮ ዝርዝሩ እኔ ይህንን ነኝ እያለ እያወዳደረ ነገራችሁ። እንግዲህ ቃሉ ይህንን ይላል። እናንተ የያዛችሁት መጽሐፍ የተመሰረታችሁበት ቃል ያ እኛ ዲያብሎስ ደረሰው የዲያብሎስ ድርሰት ነው ብለን ነው ምናምነው። ይህን ልብ ልትሉ ይገባል። የዲያብሎስ ድርሰትን እግዚአብሔርን አምላክን ይገልጻል ብለን እኛ እናምንም። ከንቱና የማያስጥላችሁ መሆኑን አሁን የሚመጣውን ፍርድ ስታዩት ታውቁታላችሁ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል የኛ ቃል፣ የእግዚአብሔር ቃል። እኛ የምናምንበት የእኛ መጽሐፍ ቅዱስ የሚናገረው ይህን ቃል ነው። የእኛ ቃል ያልነው የእግዚአብሔርን ቃል ነው። እንግዲህ የእኛ አምላክ እንዲህ ይናገራል በቃሉ ማለት ነው። የእናንተስ ድምፅ አለው? ዛሬ ምን ይላችኋል? ይናገራል። ዓለም እንዲህ ትሆናለች፣ ዓለም በዚህ ሄደች፣ ዓለም በዚህ ወጣች፣ ህዝቡ እንደዚህ ነው፣ እዚህ ነው፣ ጥፋቱ ይሄ ነው፣ ንስሐ አልገባም፣ ይሄ ወጣ፣ የወረደ ይመዝናል፣ ይፈርዳል። ድምፅ አለው፣ ትሰሙታላችሁ። መልስ የለም። የቀደመ ታሪክ አለው፣ ተናግሮስ ይፈጽማል። እንግዲህ አምላካችን ታየዋለህ፣ ሲሰፍርህ ልብ ብለህ ሲለካ ታየዋለህ፣ ሲበትንህ ታየዋለህ፣ ወደ ትቢያነት ሲቀይርህ ከአሸዋው ጋር ሲቀላቅልህ ነበር ወይ እስኪባል ድረስ ከነመሰረትህ ሲነቅልህ እነሆ ታየዋለህ። የታመንክበት ያድንህ። እንግዲህ እስልምናው፣ ኩትልክናው፣ ምንፍቅናው፣ ጣዖታቱ ሁሉም እምነቶቻችሁ ተናግረው ያድኗችሁ። ተናግረው እዚህ ተሸሸጉ፣ እዚህ ተጠጉ፣ ወደ እኔኑ እዚህ ጋ ነኝ ይበላችሁ። እስቲ ይንገራችሁ። ያድኑናል፣ ያጸድቁናል፣ ገነት ያገቡናል አደለ የምትሉት? መልካም ነው። ዛሬ ይኸው የማያድን አምላክ ነው እያልናችሁ ያለነው እኛ ነን። ይኸው የእግዚአብሔር ባሮች
እንዲህ ብቻ ብለን አልቆምንም። እነሆ እኛ ከአምላካችን የሰማነውን ፍርዳችሁን ዛሬ ነገርናችሁ። ትድኑም እንደሆነ ትጠፉም እንደሆነ በምርጫችሁ ትረከቡታላችሁ። እኛም እናንተም ማን ከእውነት ጋር እንደቆመ የሚታይ ይሆናል። ከፊት ነው ሁሉ ነገር። ዛሬ ዓለማችንና በውስጧም ያለ አዳም ዘር በሙሉ ለ18 ዓመታት ሲመከር ሲዘከር ባለመስማቱ የመጀመሪያ መልእክት በዳር 7 1998 ዓ.ም የወጣውን መሠረት አድርጎ የእግዚአብሔር የቁጣ እርምጃ ለምልክትነት ምናልባትም ደንግጣችሁ ንስሐ ትገቡ ዘንድ ደረጃ በደረጃ እርምጃ ሲወስድ ቆይቷል። አልሰማችሁ፣ የምትሰሙም አይደላችሁ። በመሆኑም እንደ መልእክታቱ ከእግዚአብሔር በተፈረደባችሁ ተከታታይ ፍርድ መሠረት እርምጃ እየተወሰደባችሁ ሲሆን በዚህም እስካሁን ባያችሁት መጠነኛ እርምጃ የእግዚአብሔር ፍርድንና አፈጻጸሙን የምታስቆሙ መስሏችሁ የተለያየ መከላከል እርምጃ ስትወስዱ ኖራቸዋል። ዛሬም በተለያየ መልኩ በሳይንስ፣ በስብሰባ፣ በገንዘብ ብዛት፣ በተለያየ ፕሮፓጋንዳ ስልት የአዳም ዘርን እያደነዘዛችሁ እያጭበረበራችሁ እዚህ ደርሳችኋል። መላ የዓለም ሕዝብም የአገሬን ሕዝብ ጨምሮ የእናንተኑ ፕሮፓጋንዳና ትምህርት ወሬ ተስፋ እያደመጠ እሱም አብሮ እየተቆላ ነው። እንደ አምላክ አምኗችሁ እየጠፋ ይገኛል። በኢትዮጵያ የተስፋፋው እስልምና ከጥቂቶቹ የዋዎች በስተቀር ጥላቻው በኢትዮጵያዊነትም በወንድሞቹ በተዋሕዶ ክርስቲያኑም በተለይም የተመረጠችውን እምነት የኢትዮጵያ ተዋሕዶ ኦርቶዶክስንና በአብዛኞችን እምነት የጨበጠውን አማራ እጅግ የሚጠላ ሲሆን በተግባርም ካለው መንግስት ጋር ተጣምሮ እየሰራ ይታያል። ይሄ በኢትዮጵያ የምናየው ነው። እስልምና ምን እንደሚሰራ ግልጽ ነው። በተለይ የእስልምናን እምነት የመንግስታቸው እምነት ያደረጉ ሀገሮች ከአሜሪካና ከነእንግሊዝ እኩል እንዳውም በሚበልጥ ኢትዮጵያን ለማጥፋት እየሰራችሁ ትገኛላችሁ። እንግዲህ በመልእክታቱ በተደጋጋሚ ጣፈንታችሁ ተነግሯችኋል። ንስሐ አልገባችሁም። ወደ እውነተኛው አምላክ ልትመለሱ አልወደዳችሁም። ገና እንደ መልእክቱ አገላለጽ ትጠፋላችሁ። ዘመቻችሁ፣ ሩጫችሁ ኢትዮጵያን ለማጥፋት ነው አይደል? ታየዋለህ። ይህም ደርሶ በደጃችሁ ከቆመ ሰነበተ። በብርቱ መቅሰፍት፣ በሰዓት አይታችሁ ሰምታችሁ በማታውቁት እሳተ ገሞራ፣ በብርቱ አውሎ ነፋስ፣ በበረዶ፣ በጎርፍ፣ በማዕበል ሙሉ በሙሉ በሚያቀልጥ ሙቀት ትጠፋላችሁ። ቅሬትም አይተውላችሁ። እንደነገርናችሁ እሳት ሲበላችሁ ስትጠረጉ ይህችን ደብዳቤ ሞት መርዷችሁን ባለመታዘዛችሁ መጥፋታችሁን በግልጽ የነገረቻችሁን አስታውሷት። እንደ እስከ ዛሬው እንዳራመዳችሁት ንቀት፣ ትዕቢት፣ ክህደትና በዲያብሎስ መታመን መቀጠል እንደማትችሉ የግድም ምድሪቱ የእግዚአብሔር ገንዘብ እንጂ የምትታመኑበት ዲያብሎስ የቀደመው እባብ ዘንዶ ንብረት አለመሆኗን ታውቁ ዘንድ በስተመጨረሻ ቁጥር በጨበጠ ደብዳቤ በቀጥታ ለመንግስታችሁም ለሕዝባችሁም እነሆ እንድናሳውቃችሁ ትእዛዝ ደረሰን። ሰማችሁም አልሰማችሁም የእኛ ኃላፊነት አይደለም የእናንተው እንጂ። ደብዳቤዎቹ ለሁሉም መንግስታት ከነሕዝባቸው በቀጥታ እንዲደርሳቸው ታስቦ የሚደረግ መሆኑን እወቁ። ይህ ደብዳቤም ለእናንተ እንደተላከ ሁሉ ለሁሉም የመገናኛ ብዙሃን እንዲደርስ የሚደረግ ይሆናል። ቢዘግቡትም ባይዘግቡትም እንደኛ እምነት አይዘግቡትም፣ የዲያብሎስ አንደበት ናቸውና። ግልጽ እንዲሆንላችሁ ነው። ግን ከእግዚአብሔር የሚተላለፍ ትእዛዝ ፍርድ በድብቅ የሚካሄድ አይደለም፣ በግልጽ እንጂ። ስለዚህ ሁሉም ነገር ሊሰማ የወደደ የአዳም ዘር በሙሉ እንዲያውቀው መደረግ ስላለበት ነው የሚደረገው። የእናንተ ምግባር፣ አቀባበል፣ ንቀት፣ ትዕቢት ሁሉ በይፋ ሊሰማ ለወደደ ሁሉ እንዲያውቀው ስለታሰበ ነው። ንስሐ እንድትገቡ ከመጣው ፍርድ ቅጣት እንድታመልጡ በብዙ ተመክራችኋል፣ ተዘግራችኋል። ንቃችሁ ልትሰሙት ስላልወደዳችሁ በዚህ ብቻ በመቆማችሁ በአሁኑ ጊዜ ፍርዳችሁ እነሆ ይፈጸም ዘንድ ደርሷል። ብዙ የውሸት እምነት፣ የተረት እምነት የኮለኮላችሁና ያላችሁ ቢሆንም ሁሉም ዲያብሎስ አባታችሁ የደረሰው ድርሰቶች ናቸው። በመላው ዓለም ላይ እግዚአብሔር ያጸናው እንኖርበትና እንታመንበት ዘንድ የወደደው አንድ እምነት ብቻና ብቻ ነው። እሱም ኢትዮጵያ ተዋሕዶ ኦርቶዶክስ እምነት ናት። ከሷ ውጭ ያሉ በሺህ የሚቆጠሩ እምነቶች ቢኖሩ ሁሉም ውሸትና የዲያብሎስ ፍጡር ናቸው። በእነዚህ የውሸት እምነቶች ስለምትታመኑ በሙሉ አጥፍተዋችኋል። በእርግጥ እውነትን የምትፈልጉ ቢሆን ኖሮ እየተከሰተ ካለ የዓለም ቀውስና መከራ በተማራችሁ ነበር። ለ18 ዓመታት የተላለፉ መልእክቶች ዛሬ የምታዩትን ነገና
ወደፊትም የሚገጥማችሁን ፍንትው አድርጎ የሚያሳይ ሆኖ ሳለ ልትሰሙትና ልታደምጡት አልወደዳችሁም። እንዲያውም ይህንን እውነት ልታጠፉ፣ ልትሰውሩ፣ እንዳይሰማም ልታደርጉ በብርቱ ደከማችሁ። መልእክቱን አድራሾችና መላ የእግዚአብሔር ሕዝብ ልታጠፉ እጅግ የረቀቀ ብዙ ጥፋትን ተገበራችሁ። በእኛ የእግዚአብሔር ባሮች በኩል የተላለፈውን የኢትዮጵያ ዓለም ብርሃን መልእክታት ንቃችሁ፣ አቃላችሁ፣ አፊዛችሁ እንኳን ልትሰሙት ልታዩት ብታጠፉት ወደዳችሁ። በዚህ ብቻ በቁማችሁ መልካም ነበር። ነገር ግን ያደረጋችሁት ክፉ ነገር እጅግ እጅግ መጥፎ ነበር። ይህም እውነተኛይቱን የተዋሕዶ ኦርቶዶክስ እምነት ታጠፉ ዘንድ በእናንተው መሪና ተተባባሪነት እንዲሁም ቅንጅት አገሮች ሁሉ በአንድ ሐሳብ ተስማምታችሁ
ደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክ